አዲስ አበባ ከታሪካዊ በጎነት ወደ ስርዓቱ አውዳሚነት ባለቤቶቿ የትግል ጥሪ። አዲስ አበባን ስናስብ በዘመናዊው አገላለጽ በተጠመቀው የኮሪደር ልማት ስም ቀያቸውን የተነጠቁ ከአያት ቅድመ አያት መኖሪያቸው በግፍ የተፈናቀሉ ልጆቿ በየመንገዱ እንዲበተኑ የተደረገች ከተማ መሆን አልነበረባትም። የአዲስ አበባ ትክክለኛ ማንነት የሌሎች ህመም የሚሰማው ለወገኑ የደረሰ በጎነትና ሰብአዊነት የተሞላበት ከተማ ናት። የአዲስ አበቤነት የደግነት ታሪክ። የአዲስ አበባ ህዝብ ማለት በሌሎች የሀገሪቱ ክልሎች ረሃብና ድርቅ ሲከሰት ከመንግሥት ትዕዛዝ ሳይጠይቅ ከራሱ ኪስ በማውጣት ወገኑን የደገፈ ማንነት ነው። በትግራይ ጦርነት የተጎሳቆለው የወደቁ ወገኖችን የእኔ ደም ናቸው ብሎ ከጎናቸው የቆመው በጎፋው የመሬት ናዳና በድሬዳው የጎርፍ አደጋ ጊዜ ከመንግሥት ቀድሞ በመድረስ የሕይወት አጋር የሆነው የአዲስ አበባ ህዝብ ነው። አዲስ አበቤነት ማለት በቦረና ድርቅ ጊዜ ያለ ስስት የለገሰ በሰው ቁስል እንጨት መስደድን የሚጠየፍ ለኢትዮጵያዊነት የቆመ የሰውነት ዋጋ መለኪያ ሚዛን ነው። ስርዓቱ የፈጠረው የልማት አውዳሚነት የብልጽግና ስርዓትና መሪዎች ኢላማ ያደረጉት ይህንኑ የአዲስ አበቤን በጎነትና ሰብአዊነት ነው። አዲስ አበቤን ቤቱም በላዩ ላይ አፈርሰው ካፈናቀሉ በኋላ አዳነች አበቤ የተባሉ ግለሰብ ይህንን አውዳሚ ተግባር ጥሩ ሥራ በማለት ሲያሞካሹት ተደምጠዋል። እንደዚህ ውብ አድርገን የገነባ ነው የተለያዩ እምነትን በሚከተሉ የኢትዮጵያውያን የአዲስ አበባ ግብር ከፋዮች ገንዘብ ነው። ዛሬ ግን ይህ ልማት ተብዬ ሥራ ከተማዋን በውሃና በጎርፍ በማጥለቅለቅ እውነተኛ ቀለሙን አሳይቷል። እስካሁን ባልታየና በማናውቀው መልኩ መኪና እንኳን እንዳይንቀሳቀስ አስፓልቱ በጎርፍ ተጥለቅልቆ ከተማዋ በውሃ ስትዋጥ መመልከታችን እነዚህ ሰዎች ታሪክ ማጥፋትና ሕዝብን መግፋት እንጂ ለሀገር የሚጠቅም ዘላቂ ሥራ ሰርተው እንደማያውቁ ምስክር ነው። የውስጥ ሴራ እና የውጭ ኃይሎት መደለያ አዲስ አበባን የመቀራመትና ልጆቿን የማፈናቀል ዕቅድ አብይ አህመድ ወደ ሥልጣን ከመጡ በኋላ የመጣ ሳይሆን ሥልጣን ከመጨበጣቸው ማግስት ጀምሮ የተወጠነ የአውዳሚ ዕቅድ ነበር። አብይ አህመድ ወደ ሥልጣን የመጡት በውጭ ሀገራት ሴራና ኢትዮጵያን የመሸጥ አጀንዳን በማቀንቀን ነው። የጂኦ ፖለቲክስ ትንቅንቅ ቻይና በኢትዮጵያ የነበራትን ትልቅ ተቀባይ